ተናዳፊዋ ንግስት ጸሐፊ ኃይሌ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት እንጠይቃለን። እየተከታተላችሁን ስለሆነም ከልብ እናመሰግናለን። ከወደኩበት የተነሳሁት ድንገት በተሰማና መሬትን ባርገበገበ የመብረቅ ድምፅ ነበር። በዝናብ ልብሴ በስብሷል። ይህ ሲሆን ግን አልተሰማኝም። በድንጋጤ በድቅድቅ ጨለማ ውስጥ ራሴን አገኘሁት። የት እንዳለው አላውቅም። ብቻ አመሻሽ ላይ አንድ መጠጥ ቤት ሄጄ እንደነበር አስታውሳለሁ። መብረቁ በደቂቆች ልዩነት ይጮኻል። ጨለማው እጅግ ያስፈራል። ልብሴ በዝናብ ስለበሰበሰ ብርድ ሰውነቴን ይፈትለኝ ይዟል። ወዴት መሄድ እንዳለብኝ ግራ ገባኝ። በደህና ጊዜ ቤቴ ውስጥ ተቀምጬ የማልወደው መብረቅ ብቻዬን ለዛውም በጨለማ አገኘኝ። የመብረቁን ብልጭታ እየጠበኩኝ ወዴት እንደሆነ ባላውቅም ዝም ብዬ መሄድ ጀመርኩ። ጨለማ መተው ድፍን ሲል ጅቡ፣ ጊንጡ፣ ቀበሮ መተው የሰፈሩብኝ ይመስለኛል። ጉዞዬን ቀጠልኩ። የመብረቁ ብልጭታ ጠፍቶ ዝናብ ብቻ ይወረድ ጀመር። ዝናቡና አልፎ አልፎ በመሃል ሽው በሚለው ቅዝቃዜ ሰውነቴ ደንዝዞ መራመድ እየተሳነኝ መጣ። ዓይኔን ጨፍኜ ዝም ብዬ ቆምኩ። የት እንዳለሁ ለማሰብ ሞከርኩ። በሐሳብ ተዘፍቄ ሳለው የሆነ የኮቴ ድምፅ በጆሮዬ ዘልቆ ገባ። ዓይኔን ብገልጠውም ጨለማ ነው። ሌባ እንደ ቅርጫ በሬ ሳይበላልተኝ ለመጮህ ወሰንኩ። ጩኸቴን አንዴ ለቅቄው ዝም ሳልል አጠገቤ ሌላ ጩኸት ተደገመ። የሴት ድምፅ ነው። ማን ነው? ማንሽ? ተርበተበትኩ። መብራቷን አይቼ ላይ ቦግ አርጋ ቀልብህን ይክፈፈው አለች። ላያት በሞክርም አይኔ ላይ ፍላሽ ትራብላችብኝ አልቻልኩም። ማንሽ አልኩ በድጋሚ። ድንዝዝ ሰካራም ማንስ ሆን በላይ መብራቱን ከአይኔ ላይ ነቅላ ለማለፍ ስትሞክር በትንሹም ቢሆን ታየች። ቁመቷ ሸንበቆ፣ ንግግሯ የማይሰለች ለስላሳ ሙዚቃ ይመስላል። ትታኝ እንዳትሄድ እግሯ ላይ ወድቄ ተማጸንኳት። በቃ አታላዝንብኝ ብላ አስከተለችኝ። ጠረኗ ይናደፋል፣ የሆነ ደስ የሚል ጠረን። ቅዝቃዜውን ብርዱ ረስቼ ይከተላት ጀመር። እስካሁን ስራ ቆይተሽ ነው? ጠየኳት። ይህችን የመሰለች ሴት በዚህ ሰዓት እንዴት እንደተገኘች ተገርሜ። ወንድ ሳይተኛ መች እንተኛለን አለችኝ። ማለት አልኳት። ሴተኛ ዳሪ። ንግግሯን አላስጨረስኳትም። ገብቶኛል አልኳት። አሳዘነችኝ። እሷን ሳስብ ለወደቅ ስል እጄን ያዘችኝ። አንዳች ልዩ ስሜት በውስጤ ዘልቆ ገባ። እጇ እንዳይለቀኝ ፈለኩ። ውጫዊ ሰውነቴ ላይ ያለውን ቅዝቃዜ ከውስጣዊ ሰውነቴ የሚንተከተክ ትኩስ ኃይል አደረገው። ሁኔቴ ስለገባት መሰለኝ ፈገግ ብላ ጥብቃ ያዘችኝ። ሰው ሲነካኝ የማልወደው ቦታ ላይ ነበር፣ ብብቴ ስር። ነገር ግን እሷ ስትይዘኝ ወደድኩት። ትንፋሼ ሁሉ ተቆራረጠ። ግን ትወርዳለህ፣ ዝም ብሎ መልከስከስ የለም አለችኝ ሳቅ ብላ። መናገር አልቻልኩም። ምን እየሆንክ እንደሆነም አልገባኝም። ብቻ ልጅቷ የሚያብረከርክ ነገር አላት። እንደ ተያዘን ቤቷ ደረስ። የበሯን ቁልፍ ከፍታ በተለያየ አስተሳሰብ ጎትታ ወደ ቤት አስገባችኝ። መብራት ገና አላበራችም። እጆቿን ፈልጌ ያስኳቸው። ለስላሴያቸው ይደንቃል። እጆቿን ሳብ አድርጌ ወገቤ ላይ ጠመጠምኳቸውና በእጆቼ ቅፍ አረኳት። ጥዑም ጠረኗ ህሊኔን አሳተኝ። ከአንገቷ ስር እንደ ባህር ዳርቻ ነፋስ በለሆሳስ ሽው የሚለው አልባም መዓዛ ነፍሴን አስኮበለላት። አፌን አሞጥሙጬ ወደ አንገቷ ስር ስዘልቅ ቆይ አንዴ አለች። እርግጥ ባለው እርጎ ድምጿ ደስ ሲል ድምጿ ብቻ ይጠቅማል። ሰውነቷ ላይ የጠመጠምኩትን እጄን ቀስ ብዬ አነሳው። የቤቱን መብራት ቦግ አረገችው። ነገር ግን ቤቱን ለማየት ጊዜ አልነበረኝ። አፈጠጥኩባት። ፈገግ አለች። ፊቷ የበሰለ ብርቱካን፣ ጥርሶቿ ወተት ይመስላሉ።
ፈገግታዋ አቅም ያሳጣል። በቃ መሳይ አንገቷ፣ በደረቷ ላይ በተጠንቀቅ የቆሙ ጡቶቿ፣ ጭብጥ የማይሞላ ወገቧና ግዛቱን ለብቻው የተቀመጠው ዳሌዋን ስመለከት በእውኑ ዓለም ላይ አልመስልህ ስላለኝ በህልሜም ከሆነ ላለመንቃት ጸለይኩ። ግን በእውኔ ነው። መጣው በላኝ ወደ አንዲት ክፍል ውስጥ ስትገባ ከለበሰችው ጉርድ ቀሚስ በታች ያለው ትርንጎ ባቷ ሎሚ የሆነው ተረከዟ ልቤን ጠቀሰው። ተበሳጩ። ያንን መሳይ ሰውነቷን ማንም ሲመለከተ መዋሉን አስቤ አዘንኩ። ሞት መኖሩንና ሟች መሆናችንን ሳስብ ከገባችበት ክፍል ውስጥ እስክትመለስ ድረስ በሐሳብ እየተብሰለሰልኩና የዝምታን ድባብ የረበበበትን ቤቷን እየተመለከትኩ ጠበቅኳት። ከተወሰነ ደቂቃ በኋላ በቃ አለች። የፊቷ ጸዳል እንደ ጠዋት ጀንበር ተንጸባረቀብኝ። መዓዛዋ ቤቱን ሞላ። ሻወር ወስዳ ስለመጣች ፎጣ ሰውነቷ ላይ ጣል ታድርግበት እንጂ የተገላለጠ ሰውነት ይታየኛል። ታሳሳለች፣ ታሳዝናለችም። እንዲህ አይነት ህይወት ውስጥ እንዴት እንደገባች እያሰብኩኝ አዘንኩ። ልቤ ለሁለት ተከፈለ። አንደኛው ልቤ እንደ አይኔ ብሌን ዝም ብዬ እንድንከባከባት ሲመክረኝ፣ ሌላኛው ልቤ ደግሞ እንደዛ ካደረግ ታጣታለህ እያለ ይመክረኝ ጀመር። አይኔን ከላይዋ ላይ ሳልነቅል እንዳፈጠጥኩባት በፈገግታ ተሞልታ እያረገረገች ወደ እኔ መጣች። አንዳች ኃይል ሳላውቀው ከተቀመጥኩበት አስፈንጥሮ አስነሳኝ። እንደ አይን ጥቅሻ ፈጠኛ አጠገቧ ደረስኩ። እንደ እሳት የሚያነደው ትኩስ እስትንፋሷ ፊቴን ገረፈኝ። እንደ እንጆሪ በስለው የሚሳሱት ከንፈሮቿ ሲንቀጠቀጡ ይታየኛል። እንድንተቃቀፍ ወደ መኝታ ቤቷ ገባን። አልጋዋ ላይ እንደተያያዝን ወደቅ። ይሁንና የመኝታ ቤቷ መብራት በድንገት ቦግ ሲል ያልታሰበ ነገር ከፊት ለፊት ታየ። ከሰማይ ስባሪ መለስ ያለ ጎረምሳ የሽጉጡን አፈሙዝ ደቅኖ አየሁ። ግሎ የነበረ ሰውነቴ ቀለጠ። በድንጋጤ ደረቄ ቆም። የተቆላለፈው ህሊናችን ተከፈተ። እሸት የሚለው እስትንፋሷን እያጣጣምኩ ሞቴ መጠባበቅ ጀመርኩ። ማርታ አንቺ ርካሽ አላት። ማርታ ንዴትና ድንጋጤው ሲውለበለብባት ይታያል። ለመሆኑ እኔን 10 ዓመት ሙሉ ጨለማ ውስጥ እንዳፍነኝ እንደነበር ረሳኸው? ዛሬ ኬት በጣ እባክህ። በንዴት ሰክራ ልትዘለዝለው ተቃረበች። የቀድሞ ወዳጇ መሆኑ ገባኝ። ግንባርክን ሳልበታትነው ፊትክን አዙር ቀጭን ትዕዛዝ ሰጠኝ። ፊቴን አዙሬ አሁን ማድራቴን በጠሰው ያልኩኝ ቆሜ መጠባበቅ ያስኩኝ። ለነገሩ እሱ አይደለም መመታት ቢፈጥልኝ አይቆጨኝም። ሌሎ ሴት ናታ። አንቺም ተንበርከኪ ፈርጠም ብሎ አዘዛት። ማን ስለሆን ካንተ ውሻ እስከ ዛሬ ታባክ ነበርክ? ማርታ ንዴቷን መቆጣጠር የማትችልበት ደረጃ ላይ እንደደረሰች ገባኝ። ሁኔታውን ለማረጋጋት ባሰብም እንደሚገለኝ ሳስብ ግን ፍርሃት ወረረኝ። ቢሆንም ግን የመጣው ይምጣ እንጂ ማርታ ላይ እንዲነካት አልፈለግኩም። አዘናግቼ ልይዘው አሰብኩ። ሰውነቴ ይዘፍን ጀመር። ወዳጄ ይቅርታ አድርግልኝ፣ ከመሳሳም የዘለለ ነገር የለም። ይህ የሚሆነው በአጋጣሚ ነው አልኩ። ምናልባት ይቅርታ ቢያደርግልኝና ማርታን እንኳን ቢተዋት ብዬ። አንተ ደነዝ ውሻ አንባረቀብኝ። ማርታና ሰውየው ሲነታረኩ ከቆዩ በኋላ ሲታገሉ ሰማኋቸው። ወዲያው የሽጉጥ ድምፅ ተሰማ። ፊቴን ሳዞር ለማመን የሚከብድ ነገር ተፈጥሯል። ማመን አልቻልኩም። የሚንቀለቀል የደም ጎርፍ ወለሉ ላይ ተመለከትኩ። ማርታና ሰውየው አብረው መሬት ላይ ተዘርሯል። ሮጬ ማርታን ሳነሳት በፊቷ ላይ ያለምደው መልኳን አጥፍቶታል። ዝልፍልፍ ድክምድክም ብላለች። አንገቷ ስር አፌን ቀብሬ ስቅስቅ ንፍር እርር ብዬ አለቀስኩ። ከዓይኔ እየተንደባለለ የሚወርደው እንባዬ ደረቷን አቋርጦ በጡቶቿ መካከል ቁልቁል ይወርዳል። ለምን ተዋወቅን? ስለምን ተገናኘን? አምርሬ ቀኔን ረገምኩ። ማርታ ዝልፍልፍ ብላለች። ሰውየውም ተጋድሟል።
ማርታ ምኗን እንደተመታች እያገላበጥኩ ባይ ምንም ነገር የለም። ራሷን ስታ መሆኑ ገባኝ። ሰውየው ግን በደረቱ ላይ ደሙ ይፍለቀለቃል። የማደርገው ሁሉ ግራ ገብቶኝ ድንብርብር አልኩኝ። አይኖቼ ብቻ ናቸው የሚራወጡት። ማርታ ከቆይታ በኋላ እንቁላል የሚያካክሉ አይኖቿን በትንሹ ከፈት አረገቻቸው። ባለሁበት ደስታ ጠቀመኝ። እንደሚፈነጥዝ አምስሳ ፈነጠዝኩኝ። ማርታ ደህና ነሽ አልኳት እየሳሳውላት። በአዎንታ ግንባሯን ነቀነቀችልኝ። ሰውየው እንደወደቀ ነው። ማርታ ኃይሏን አሟጣ ተነሳች። ማርታ ምንም ጊዜ ሳናባክን ከዚህ ቤት እንውጣ አልኳት፣ ድምፄን ዝቅ አድርጌ። እኔ ከቤት የትም አልሄድም፣ አንተ ግን መሄድ ትችላለህ። ከሞትኩም ርዕሴ ከቤት ይውጣ እንጂ የትም ሜዳ ላይ ወድቄ የጅብ መጫወቻ መሆን አልፈልግም። ማርታ አፈር ሰውን እሺ በይ፣ ሲነጋ እንመለሳለን። አይሆንም አልኩ አይደል? ስንከራከር ከቆየም በኋላ በሐሳቤ ተስማማች። በዛው ቅጽበት ተያይዘን በዛ በድቅድቅ ጽልመትና በነጎድጓዳማው ዝናብ ከቤት ወጣን። አልፎ አልፎ የሚወረወረው የመብረቅ ብርሃን ጽልመቱን ወዲያና ወዲህ ፍልቅልቅ ያደርገዋል። እኛም ብርሃኑን ተከትለን ጥቂት እንራመድና ጽልመቱ ተመልሶ ሲገደብን ተቃቅፈን እስትንፋስ ለእስትንፋስ እየተማማቅን እንቆማለን። ዶፉ ልብሳችንን ሰውነታችሁ ላይ ለጠፈው። ቅዝቃዜ አንዘፈሰፈን። ማርታን በብቴ ስር አስገብቼ ሸጎጥኳት። እሷም ተስተካክላ ተሸጎጠች። ብርድ የሚያንቀጠቅጠው ሰውነቴ ከውስጤ በሚፍለቀለቅ ነበልባል የሆነ ኃይል ተከለለ። ሙቀቷ አየለ። የራሴ ሙቀት መልሶ እኔኑ ያገነትረኝ ጀመር። በዛ በዝናብ ውስጥ እንኳን የሚያወደኝ ጥዑም መዓዛዋ አልቀነሰም። ወደ አስፓልቱ እንደተቃረብን ከኋላችን ኮቴ ሰማን። እኔና ማርታ እንደ አንድ ሰው ሆንን። አንድ ላይ ፊታችንን ወደ ኋላ ስናዞር ወድቆ የነበረው ሰውዬ እሳት ለብሶ እሳት ጎርሶ እየመጣ ነው። ማርታ በድንጋጤ ተዘፈቀች። እንደምንም ፍርሃቴን ዋጥ አድርጌ ማርቲ እናምለጥ እናምለጥ፣ አፌን ወደ ጆሮዋ በማሾል እየኮተኮትኳት። ሰውየው በየስርቻው ባትሪውን እያንቦጋቦገ ይፈልጋል። እኔና ማርታ መደበቂያ ፍለጋ ጥግ ጥጉን መኳተም ብንይዝም ጽልመቱ ግን እንደምፈልገው ሊያንቀሳቅሰን አልቻለም። እየተከተለን ነው። ልቤ ሲዝል ሲጮህ ይሰማኛል። ዱ ዱ እያለ ልቤ ይንፈራገጣል። በቃ አንተ አምልጥ፣ ቤተሰቦቼን ጨርሷል፣ እኔንም ይጨርሰኛል፣ ይገላገል አለችና ማርታ ከብብቴ ስር ልትወጣ ስትል መልሼ አስገባዋት። ጥግ ጥጉን እየተሽላከላክን ታዲያ ጠላትሽን ለምን አገባሽ? ቀስ ብዬ ለመኖር ብዬ እንዳይገላኝ ብዬ መኖር አሳስቶኝ። ተፈጥሮ እንኳን ሴትን ሲበድላት ከወንድ ያነሰው ጉልበትን የሰጣት በምን አቅሜ ልመክተው? እንዳልበቀል የሚመጣው ድንገት ነው። የሚፈልገውን ካገኘ በኋላ ትቶኝ ይሄዳል። መናገር አቅቷት ዝም አለች። ንግግሯ አንጀቴን አላወሰው። እንባም ባለኝ። አቅም በማጣቷ ብቻ የደረሰባትን ስሰማ ወንድነት ያበሳጨኝ። ይሁንና መሽለክለካችን አልቆመም። ሰውየውም እያደነን። በመሃል ከባድ ዝናብ መጣና ይረግጠው ጀመር። ሁለታችንም በቂ ልብስ ስላለበስን ብርድ ያንዘፈዘፈን ጀመር። የታችኛው ከላይኛው ጥርሳችን ጋር ይፋጭ ጀመር። አንድ ጥግ ይዘን ተቃቅፈን ብለን በቅዝቃዜ እንገረፍ ጀመር። በዛ ላይ ከባድ ንጋት ስላለ ነፍሰ ስጋችን ሊለያይ ደርሷል። ዝናቡ በጣም ስለዘነበ ጎርፍ ከየስርቻው እንደ ሽሮ እየተንተከተከ ይወርዳል። የዝናቡን ቀለል ማለት ተከትለው እኔና ማርታ እየተንሽኳሸክን መሄድ ጀመርን። ነገር ግን የሚፈቀፈቀው ውሃ እየተንቦጫረቀ ኮቴያችንን ማሳበቅ ጀመረ። ሜዳንን ብለው የረገጥነው ውሃ ነው። ውሃ መስሎን ደህናውን ቦታ እያለፍን ጭቃ ውስጥ ዝፍቅ እንላለን። ስንወድቅም ሆነ ስንነሳ አብረን ነው። በዝናብ የበሰበሰው ልብሳችን ሰውነታችን ላይ የተስፋ መስሏል። በተቻለን አቅም ጥግ ይዘን እየተጓዝን እያለን ማርታ ቀስ ብላ ጎኔን በቀኝ እጇ ነካ አረገችኝ። እኔ ዝም ብዬ ጉዜን ቀጠል። ለሁለተኛ ጊዜ ነካችኝ። ነገሩ ስላልገባኝ ዝም አልኳት።
ለሶስተኛ ጊዜ እጇን ጠንከር አድርጋ ጎተተችኝና አስቆመችኝ። ገና ቆም ከማለቴ አጠገቤ ኮቴ ተሰማኝ። ጉድ ፈላ አልኩ በልቤ። በቅጡ እየተጠጋኝ ሲመጣ ሰውየው ነው። ብርድ የፈተለው ሰውነቴ ላይ ድንጋጤና ፍርሃት ተሰገሰገበት። የሚይዝና የሚጨብጠው ነገር ሁሉ ጠፋብኝ። እናምልጥ አልኳት ማርቲን በጆሮዋ። ተይዘናል እባክህ፣ የትም ማምለጥ አንችልም። ለማንኛውም ነገር ራስህን አዘጋጅ። ለማንኛውም አመቺ ሁኔታ እስከምናገኝ ድረስ መሸሽ አለብን። መሸሽ ጀመርን። ሰውየው እየተጠጋም መምጣቱን በኮቴው ድምፅ ተረዳሁት። በቃ የመጣው ይምጣ፣ ከሞትኩም ልሞት አልኩና በልቤ ልፋለመው ወስኜ ቆም እንዳልኩ በቅርብ ርቀት ላይ ሰውየው ድንገት የያዘውን ባትሪ አይኔ ላይ ቦግ አደረገው። የባትሪው ብርሃን እንደ ፀሐይ ጨረር ይዋጋል። በቆምኩበት ተገትሮ የቀረው ፊቴ እንዳላዞር ማጅራቴ እንዳይመታኝ ስለሰጋው አይኔን ጠበብ አድርጌ ከፍቼ የሚሆነውን ነገር በተስፋ መጠበቅ ጀመር። ማርቲ ትታኝ ወዴት እንደሄደች አላውቅም። ብቻዬን ከሰውየው ጋር ፊት ለፊት ተፋጠጡ። ሰውየው አይኔ ላይ አብሮተው ዝም ማለቱ ሲበዛ አንድ እጄን ግንባሬ ላይ አድርጌ እንደምንም ብዬ ለማራት ሞከርኩ። በአንድ እጁ ሽጉጤን ሲያቀባብል አየሁት። መሞቴ እውን መሆኑን ፍንትው አለኝ። ማርቲ በዛ በከራ ውስጥ ተዘፍቄ ከሞት ጋር ፊት ለፊት ተፋጥጬ እያየች ትታኝ ሄዳለች። ኮቴዋ ጠፍቷል። እሷ ብትኖር ተንደርድሬ ይዘውና መሞትና መዳኔ ግልጽ ይወጣ ነበር። ነገር ግን አሁን የማይወለድ ምጥ ውስጥ ሆኜ ቁጭ ብያለሁ። ሰውየው ቀስ እያለ በመካከላችን ያለውን ርቀት ለማጥበብ እየተጠጋኝ መሆኑ በባትሪው ብርሃን ኃይል መጠንከር እየተረዳሁት መጣው። ተስፋ ቆርጬ ዝም አልኩ። የፈለገው እንዲያደርግ። እጆችን ወደ ላይ አድርገህ ተንበርከክ አለኝ ኮስተር ብሎ። የምመልስለት የማደርገውም ነገር ሲጠፋኝ ዝም ብዬ ቆምኩ። ተንበርከክ እኮ ነው የምልህ አለኝ ቀጭ አድርጎ ሽጉጡን። ወሰንኩ። እኔ አልንበረከክም፣ በቆምኩበት ግደለኝ። ተኩሳ ምን ትጠብቃለህ አልኩት። ንዴቴ ልቤን እያፈነቀለው ሲወጣ ዝም ብሎ መሞት የለም፣ እንደ ሽንኩርት ሳልከትፍ። እንዲገለኝ ተጠጋሁት። ጀግንነትና ድፍረቴ ከየት እንደመጣ ግን አላውቅም። አትጠጋኝ ማስጠንቀቂያ ሰጠኝ። ነፍሴ ቅንጣት ሳልሳሳ አጠገቡ ተጠጋሁት። መሞቴ ላይ ቀር ለምን እፈራለሁ? የመጣው ይምጣ። ሰውነቴ በንዴት እየጋየ፣ ልቤ በወኔ እየተንተከተከ፣ ጡንቼ እየፈረጠመ ሲመጣ ይታወቀኛል። ማርታ እንኳን ይኸው ጥላኝ ጠፋች። አወዳደቄ መክፋቱን ተመልክታ ካጠገቤ ተሰውራ የለም። ለምን እፈራለሁ? ለማንስ እጨነቃለሁ? ሰውየው ሞቴን እያፍነቀነቅ ወደ እሱ መሄዴም ሲመለከት ንዴቱ ባሰበትና በፍጥነት ወደ እኔ ቀረበና ሽጉጡን ግንባሬ ላይ ደቀነው። ሆዴ ዷ ይላል። መሞቴን አረጋገጥ። ግንባሬ ውስጥ ተሰግስገው የነበሩት አይኖቼ እንደ አፈር ብርቱካን ውጭ ወጥተው ተዝረገረጉ። ተኩስ አልኩት። ፍርጥም ብዬ ለመሞት ምን አስቸኮለ? ቀስ ብለህ ትሞታለህ፣ አትንቀልቀል፣ እባክህ አትፎክር። ተናግሬ ሳልጨርስ በጥፊ ጆሮ ግንድ ላይ ሲያቃጥለኝ ሰማይና ምድር ይዞርብኝ ጀመር። ጥፊ አንበሳ ይጥላል። የግዴን ተንገዳጅጄ ቆምኩ። ቀስ ብዬ ይገላል። እስከዛው ገና መከራህን አበዛዋል። እያንዳንዷን የኖርኩባትን ቀን እየተቆጠርክ ከረገምክ በኋላ ወደ ሲኦል ትሰናበታለህ። ቅንጣት አልሸበርም። የሚያርበደብድልህን ሂድና ፈለግ። ጉረኛ ነህ። ስቃይ እንዲረዝም ስለፈለኩ አፌ ያመጣልኝን እናገረው ጀመር። ሰውየው ደግሞ እንደተናገረው መከሬን ለማብዛት እንደወሰነ በግልጽ ይታወቅበታል። ይህ ሽጉጥ ውሃ ሳይሆን ሞት ነው የሚተፋው። ስለዚህ ያንተን ፍጻሜ የዚችን ምላጭ መሳብ ብቻ ነው አለና ለሁለተኛ ጊዜ በጥፊ ሲመታኝ መቆም አልቻልኩም። በጉልበቴ ድፍት አልኩ። ከዚህ በላይ መታገስ አልቻልኩም። በወደኩበት ሆኜ ትንሽ አየር ከሳብኩኝ በኋላ እንደ አይን ጥቀሻ ብድግ አልኩና ሽጉጡን ያዝኩት።
ሽጉጡን ለመንጠቅ ግብግብ ጀመረ። እሱ ምላጭን እንደጨበጠ አፈሙዙን ወደ እኔ ለማዞር ሲታገል፣ እኔ ደግሞ በቻልኩት መጠን ከኔ ለማራቅ አቅሜን አሟጥጬ ስታገል ቆይቼ እየደከምኩ እሱ እየጠነከረ መጣብኝ። ታግሎ አፈሙዙን በግንባሬ በኩል ሲያደርገው እኔ አፈሙዙን ከኔ ለማራቅ ስታገል ግብግብ እንደተያያዝን ሰውየው ምላጩን ሲታሰብ በጆሮ ግንዴ ላይ እርሳሲቱ ስታልፍ መሬት ላይ ወስጄ ድፍት አልኩ። ሰውየውም ተከትሎኝ አጠገቤ ተጋደመ። ራሴን ያወቅኩት ከተወሰነ ጊዜ በኋላ ነበር። አይኔን እንደገለጥኩት ከፊት ለፊቴ ብርሃን ከቦኛል። ሰዎች ከበውኝ ይተራመሳሉ። ማርታ በሚናደፍ ጥዑም ጠረኗ አንገቴን አቅፋ እያወደችኝ ነው። ከድካሜ ብርትት አደረገችኝ። አይዞህ ምንም አልሆንክም፣ እሱንም አስይዤዋለሁ። ለምን ትተሽኝ ሄድሽ? ለማስያዝ በቂ ማስረጃ ስፈልግ ነበር። አሁን ግን እጅ ከፍንጅ ነው የተያዘ አለችና የደስታ ሳቅ አለችና ጉንጬን ሳመች። እስከ ነፍሴ ጫፍ ድረስ ተደሰቱ። በነጋታው ጠዋት ስነሳ የሽጉጡ ጩኸት ጆሮዬን ጭው ከማድረግ የዘለለ ነገር ባይደርስብኝም ጆሮዬ ግን በቅጡ መስማት ተስኖታል። ማርታን ካገኘሁበት ቀን ጀምሮ መጠጣትና መስከር የሚባል ነገር ፈጽሜ አቆምኩ። ይልቁንስ ተስፋና ብሩህ ህይወት ማለምና መኖር ጀመርኩ። ተበጥብጦ የነበረው ህይወቴ ሰከን አለ። የምኖርለትን አጥቼ ነበር። ማርታን ብትሆን ተስፋዋን ተነቅማ ከሴተኛ ዳሪነት ዋሻ ውስጥ የተደበቀች ተስፋን ተቀምጣ ነበር። እድሜዋን ተነጥቃ ደስታዋን ተዘርፋ ነበር። አንድ ቀን ማርታ ስለደወለች ሳናግራት እንባ እየተናነቃት ቤት ችግር ተፈጥሯል ፈጥነህ ድረስልኝ ብላ ስልኩን ዘጋችው። በድንጋጤ ለሁለት ነው የተከፈልኩ። ወይኔ እድሌ፣ ምን ተፈጥሮ ይሆን? ምንና ይሆን? ሰው እያገቷት ይሆን? ሌላ ምን ይሆን ይችላል? ሰሞኑን ደህና ነች፣ ምንም አይነት የጤና እክል አላየሁባትም። እንዲሁ እንደተብሰለሰልኩ ቤት ደረስኩ። ማንም የለም፣ ጭር ብሏል። ወደ መኝታ ቤት እየሮጥኩ ሄድኩ። እዛም የለችም። ክፍና ውስጥ ገባው፣ የለችም። ስልክ ይጠራ። ቶሎ አነሳሁት። ሄሎ አልኩ እየተጣደፍኩ። ማርታን በህይወት ማትረፍ ከፈለክ በ5 ደቂቃ ውስጥ ግቢ ውስጥ ያስቀመጥኩልህን መልእክት ተግባራዊ አድርግ። ጌታዬ እባክህ ምንም አታድርጋት፣ ያልከውን ሁሉ አድርጋለሁ አልኩና የሮጥኩን ከቤት ወጣ ስል ግቢ ውስጥ ማርታ ከጓደኞቿ ጋር ተሰብስበው ቆመዋል። ግራ ተጋባው። እንኳን ደስ ያለ አሉኝ ሁሉም። ምን እያሉ እንደሆነ አልገባኝም። ማርታ መጣችና እጅና እጅን ይዛ ሰርፕራይዝ ያደረኩ ታላቅ ደስታ ስላገኘሁ ነው። ምን መሰለህ? እስቲ ሆዴ እንዳብሰው አርግዤልሃለሁ ስትለኝ በደስታ ጮቤ ረገጥኩ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ ያጋሩ።